ዘጠኝ ወር እኔ ያሳየው ነበር ምሬ ቢሆን ቅጡን ፈንደድ አድርጎ ቦርጩ ትንሽ ወደዛ እንትን እንዲል ወገቡን ሰበር አድርጎ ቢያቅፋት ታቀፍ ነበር። ያንን አረቆማ ካቀፋት ምን ማቀፍ ሆነ? አይ አንቺ ደግሞ ዘጠኝ ወር የደረሰ ነፍሰ ጡር እኮ ነው የመሰለው እግዚአብሔር አስገቢያት እኔን አስወጪኝ ችግር የለውም። አመሰግናታለሁ። አላመሰገንኳትም። በእናትህ ትናንትና ብፈልጋት አጥቻለሁ። ገኒና አስገቢያት እኔ ልውረድልሽ። ኧረ እኔ ልወጣ ነው። እኔን አስወጪኝ። እንዲህ ነው አሁን አረፍኩ ተገላገልኩ። ሆነች ስሚ ወራችሁን ካልሰረቃችሁ ኢንተርናሽናል ነው እኮ የምታወሩት እናንተ። እኔ እኮ ስለማና ስለአባን ያወራሁት። አንቺ አሁን ገባሽ? እንዴት ዋላችሁ ግን? እነሱ ቀብዥረው ነው እነሱ ቀብዥረው ነው ሌላ ዜና ውስጥ የገቡት። የሚሰማኝ እኮ የለም። መጀመሪያ ነፃነት ሰጥቻቸው ነፃነት ሰጠኋቸው። አሁን ምን አባሽ አሉኝ። አልሰማሽም? ምን አባሽ አሁን እስኪቲ አሁን ገንዬ የኔ እናት ትንሽ ቀርቷቸዋል እናንተ እግዚአብሔርን አዋረ እነዚህስ በእውነት መቀስ ሊሆኑ እኮ ነው። ትንሽ ቀርቷቸው ትንሽ ተቀረቻችሁ። ገኒ እማናባ ኋላና ቂጥና ቂጥ ወደ ኋላና በኋላ አጋጥመው ፎቶ ተነሱ አሉ። እኔ ደግሞ ለምን ጎብደድ ብሎ ሆዱ እንትን እንደለ ቂጡን ወደ ኋላ ፈንደድ አድርጎ ለምን አይነሱም አብረው አልኩኝ። እንዴ በፊት ለፊቱ በቂጥና በቂጥ እኔ ጀርባና ጀርባ ይሰጣል እንዴ? ኧረ እመቤቴን 9 ወር የደረሰች ነፍሰ ጡር እኮ ነው የሚመስለው። እንደ ባላንጣ እንዴ ምንድነው? እኔ ሊወልድ እኮ ደርሷል። ግን እኮ ባለፈው የተናገረው ንግግር እኮ 3 ጊዜ አዳመጥኩት። እንደው በህይወት የሰራው ስራ እኛንም እንትን ብሎናል፣ ሰምቶናል፣ ወቅሶናል። ምን አለ ከድኛል ማለት የሰው ወሬኛ በሰው ወሬ እንትን አለ ምናምን እያሉ ነበር። እሷም እሱ እንዳይሆንና ሰሙን እንዴ እኔ ግን እነሱ ይሰሙናል እኮ ገኒ የኢንተርናሽናል እኮ ነን እንሰማለን። ማንም ይሰማናል። እኛ በራሳችን ሙተታ እንላለን። የፈለግነው የኔ ውድ ልክ ነሽ። እኛን በጣም አኩርታናል። በጣም ነው ደስ ያለኝ። ትናንትና እንደ ህፃን ልጅ ስዘል ነበረ። ገኒዬ ስትል ሀይሚን የዘላልኝ ወደ ላይ። አቤት ገኒ በጣም ነው ያኮራሽን እያለችሽ ነው መሲ። የኔ እናት ገንዬ የኛ የቅመሞች እናት በጣም ወድሻለሁ። እሺ ደስ ብሎኛል። ትናንትና ቁጭ ብዬ ነው እናንተ እኮ ፍቅራችሁ እያንገላታኝ ነው ማርያምን እንወድሻለን። መድኃኒዓለም ልጆችሽን ይባርክልሽ፣ ያሳድግልሽ፣ እድሜውን ጤናውን ነገር ይጠብቅሽ። እናንተ ነገር ይጠብቅሽ። የምትሰጪው ያሳካሽ። ስትወጪ ስትገቢ መድኃኒዓለም ከጎንሽ ከፊትሽ ይቅደምልሽ። እመቤቴ ካንቺ ጋር ትሆን። አቡ በጣም ነው የምወድሽ። አቡን እናንተንም አይለያየን እግዚአብሔር እንደ አንድ አድርጎ ያኖረን። አረ ደግሞ 2 ነው 3 አሉ ዩዘሮች ናቸው። እነሱንም እግዚአብሔር ይባርካችሁ። መድኃኒዓለም ከእናንተ ጋር ይሁን። በጣም ማርያም ዩዘር በተለይ ዩዘር ደግሞ አንዷ ሰው እነዚህ ሁለቱ እየተጀናጀኑ ነው። ከልብ ሰዎች ማናቸው? አንዱ ሁለት የነሱ
አይ ሀናማ የሆነማ የአዲስ ነገርማ አለ እኮ አልነግርም እኮ አለች። ግን እሷ ድብቅ ናት፣ እግዚአብሔርን ድብቅ ናት። ሀና ዛሬ ደብሯታል። ታያት አይደለም ጥብቅና እኮ ላስቀጥራት ነው። አሁን እኮ ሲቪ አስገብቼላታለሁ። ጥብቅና ይሻላል፣ ለእኔ ሳላገኘሽልኝ አንቺን ለበጥባጭነት አመጣታለሁ። ሀናን ጋሽ ዱባለን አገናኛት በሀናንን ሀናንማ ዛሬ እሳቸውን ነው የምትመስለው ራሱ አልጋ ስር አጭር ከመሆን የተነሳ አልጋ ስር ገመድ መዝለል እችላለሁ ማለት ነው። በራሱ ላይ እየቀለየ ዝናብ ሲዘን አጭር ከመሆን የተነሳ ዝናብ ሲዘን ሁለቴ ነው የሚመታኝ። አንዱ ከቤት መታኝ፣ ሁለተኛው ደግሞ ከታች የነጠረው ውሃ ነው የሚመታኝ። አንደኛው ደግሞ ምን ነበረ? ደስ ይለኛል ዛሬ ሀያ ከኒና የወጠበት እሳት 10 ጊዜ ብቻ ሀይሜን የሚለው ነገር ያስጠላኛል። ከመሆኑ የተነሳ ራስ ምታት ሲያመው 20 ኪኒኒ ፓራሰሞን ደግሞ በስነ ስርዓት ነው የሚጠጣው እኮ ያቺ የሆነች ወይም ያችኛዋ ነች ያስጠላችው። ቦታው መልሰው እዛው ልሄዱ ነው። መልስልኝ ብሌን እኔ የምልሽ ጋሽ ዱባለ ምነው ጠፉ? 3 ሳምንት ሆናቸዋል። ሰው ማለት ምንድን ነው የምመልስልህ? በየቦታው ግን የዛሬ ቪዲዮ ደረሱ። የዛሬ ቪዲዮ መነጀስ እኮ አመሉ ነው። ይነጅስ ነው እሱ 7 ካሜራ ያኖራል። ደግሞ የካሜራ ብዛት የደባበ ፍራንክ እንደሆነ ተናግረው እሷ ስትደነግጥ አብሬ ድንግጥ እኔ ይኸው እኮ ነው ይሆናት ሀይሚዬ ስትደነግጥ የጨነቀች እኮ ሰውነቷ ሁሉ ተንቀጠቀጠ። ገንዬ እንዴት እንዳየሁት ታያለሽ። ልክ እንደመጡ እንደጀመርኩት ሴትዮዋ የወር አስቤዛም አንድ መኪና ሙሉ ጭና መጣች ማለት ነው። እሱና አስገባባንና ቦታ እያያሳዝን እንዴት ልየው ወይኔ ሀይሚና ብሩክ አመለጡ። አዲስ ወሬ አመለጠኝ እያልኩኝ ጓደኛ እየሳቀችብኝ፣ አረ ቀድመሽ ዕቃሽን አስተካኪ ትለኛለች። በዛ በስንት መከራ ጨርሼ አስተካክዬ እየሮጥኩኝ ይኸው የተሰበሰበው ዕቃ ትቼ ላጥብ ነው ሽንት ቤት ነኝ መጣሁ ብዬ ስልኬን በኪሴ አድርጌ ሽንት ቤት በሽታ እኮ ነው የማትይ በሽታ ነው የሁሉ ሰው ሽንት ቤት አይቼ ጨርሼ መጣሁኝና ላይ ገባሁኝ ማለት ነው። ዕቃውን አጥባለሁ እቃው ያለፈው አወራለሁ ከእናንተ ትንጣጣላችሁ እነዚህ ሰዎች የህግ መጠየቅ አለባቸው ብዬ ነበር። እንቅልፍ እንደነሳችኝ እናንተ እየሰማችሁ እግዚአብሔር ገኒ እነሱ ከላይቭ ከወጡ በኋላ ወደ 4 ሰዓት ተኩል ነው የተኛሁት። 4 ሰዓት ተኩል ተኝቼ 6 ሰዓት ተነሳሁ። 1 ሰዓት ተኩል ናት የተኛሁት። ግን እኮ ይሄ ጤነኛ እኔ 2 ሰዓት ተነሳሁ። ያው እየተወዛወርኩላችሁ ለሰው እነሱን የለቀቀውን እያየው እንደገና ድጋሚ ወደኋላ የት ሄዳ ነው ሼር የምታረገኝ? እቺ ዛሬ የሆነች ሴትዮ ለካ እዚህ ውስጥ ሌላ ቤት እየጠራችሽ ነው። ብሞት እሷን ሂጅ አልዞርም። ብሞታት እሷን ማትሄድበት የለን የምታመጣብኝ የሚሰደበው እኮ ቁጭ በይ እየገባች የተጣላች ነው። አትጣላ፣ ገብርኤልን ከሰው ጋር አትጣላ። አይ አሁን ወደ ኋላ እንመለስ። አሁን እኔ የምላችሁ አሁን የዛሬው ቪዲዮ
ይሄ ሚፍታ የሚያጨበጭበው ነገር ነው የገረመኝ እኮ። ቆይ ዝም በይው። ነገውን አንድ ላይ ነው የሚሰሩለታል። ተራውን ይጠብቅ። አትተኛትም አትቆማት ትላለታለች መስሎታል። እዛው ላይ ተስማሙበት እኮ አላየሽም? እዛው ላይ ተስማሙበት መጨረሻ ላይ አትተኛትም ብለዋለች እኮ ወላ አትቆም ወላ አትተኛ ብለዋለች። እኔ የቆስኩ ነገር ነበር ያሳሰበኝ አለ እኮ ውጭ ወጥቼ ልበላ ነው ወይ ብዬ አስቤ ነበር። ወዲያ ወየውለት ሚስታ ወየውለት አተኛትም አለችው። አታነካካኝ ብሎ ነበር መጀመሪያ ፈርቷል። አታነካካኝ ከእሷ ጋር የሰው ብራን ካዛን ብሎ ነበረ። ገና ታያለች ገና እዛ ታረገዋለች። እኛ ልጅ ፂሙን ላጭልን። እሺ ሀይሚዬ ነው እንደሱ አትበያትኝ። እሷ እኮ ከዚህ ልሻል እንደ ኤፍሬምን እና አብርሃምን ምን እንደሰራት ቁረጩ ብለዋት አብርሃምን እኔ በንዴት ነው እንጂ እኮ ላጭው በምላጭ አላልኩም። በንዴት በተኙበት አይተሻል እንደ እንትኑን ኮልጌቱን እና እንትኑን ቅብት ታድርጋ ከዛ አብርሃም እንትናኔ ሁለቱም እየተያዩ የሱስ ቪዲዮ ተውኝ። በስመ አብ እስካሁን ትዝ ሲለኝ እስቃለሁ። ማሰራይ አሁን እኮ ደህና ናት እኮ እሷ አሁን እኮ ደህና ብስኩትስ በኮልጌት አድርጋ የሰጠቻቸው እንትን ብላ እንጂ ብስኩት 8 ሰዓት የብስኩቱ እስከ 4 ሰዓት ነው ኢትዮጵያ ላይ የምትቆየው ሳተኝ 8 ሰዓት ድረስ እንቅልፋት የሚቆዩ ለተበላሸው ዛሜንን እና አብርሃምን የተጫወተችባቸው መጫወት እኔ ፍቅር ነኝ። ጎበዝ እኮ ናት። ቅዱስ እጁን አመጣችና ምን ትለዋለች? እንትን ልቀርጥ እኔ የእሱንማ አንድ ጊዜ ደግሞ አባቱን ደግሞ ኤፍሬም ለማ እንትን ሆኖ ቤት ሊከራይ ለማኙን አብርሃም ይዞ መጥቶ ከዛ ኤፍሬም ምን ቢል እንደዚህ አለ፣ ስጋ ነው የምፈልገው። ኧረ ስጋ ያማርጣል እንዴ አባታችን እኮ ቤቱ እኮ ድራማ ሰሪ እኮ ነው። እግዚአብሔር ያስገባችባቸው በሩ ተንኳኩ ሲገባ